ብያት አዶናይ መጣ ምን ሆና ነው ምናምን ብሎ ማለት ነው። ከዛም በኋላ ላይ ወደ ውስጥ ገቡ። እኔ ከጆሲ ጋር ነበርኩ ውጪ ውስጥ ምን ያወሩ ምን ይፈጠር አላውቅም። ስለዚህ ጆሲ ምስክር ነው ከጆሲ ጋር። ጆሲ እኔ ከሱ ጋር ውጪ መሆኔ ጆሲ ምስክር ነው። ከጆሲም አልፎ ማን ነው ዳጊ የሚባል ልጅ አለ ውጪ ነበርኩኝ እኔ ማለት ነው። ከዛ ሁለቱ ተስማምተው ነይ እናት ምናምን ብሎ እንደወሰዳት ምናምን ነው የተነገረኝ እንትና ማለት ነው። ከዛም በኋላ ላይ እኔ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው ኤልሹ ምናምን ስላት ኤልሻ ላይ እንዴት ይደውልባታል ብላ ኤልሻ ላይ ተናዳ እኔ በእኔ አካውንት ለጆን ዳንኤል ተደወለ ማለት ነው። ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለች ስትል ሲል ኤልሻዳይ ዘጋችሁ። ከዛም በኋላ ላይ እኔና ኤልሻዳይ እንትን መጣልን መኪና መጣልን። ጆሲም ከኛ ጎን ስለነበረ ሆቴሉ በዛው ጆሲ ከኛ ጋር ሄደ። ከዛም በኋላ እየሄድን እያለ ጆን ዳንኤል ደውሎ ነበር። እኔ አላየሁትም። ቴክስት ላከልኝ ውሉል ኖ አለኝ ስክሪንሻቱ ካስፈለገ አሳያለሁ። እንትኑ ይሄ የባንኩን ጉዳይ ምናምን ብሎ ጻፈ። እንዳይነካብኝ ብር ከተነካ እንነጋገራለን ምናምን ብሎ ከዛም በዛ ታይም ኦኬ ስለ ባንክ ሊያወሩ አይችሉም። በዛ ሰዓት ነው። ከዛ በኋላ ኤልሹ ካናገረችው በኋላ ነው ያንን የጻፈልሽ አንቺ። ቆየት ብሎ ኪዱ ንገሪያት ብሎ ያንን ጻፈልኝ። ከዛም በኋላ ላይ ተደውሎ ነበረ አላየሁትም ስልኩን። እንግዲህ ስለ ውል አውራ ነው ያለው እሱ። ስለዛ ከዛም በኋላ ማስረጃ አለሽ አይደል? እኛ ሄድን ይፈለግ ይወጣል። ኦኬ ጎ ሄድ እኛ የራሳችን ሩም ሄድን በቃ። ከዛን ከኛን በነጋታው ሄድን። ኤልሻዳይ በረራችሁ ነው ምናምን ተብሎ ኤልሻዳይ ሊያ ምናምን እኔ ትኬት አልነበረኝም። ከዛን እኔ ትኬት ሊቆረጥ ሰርች አደርጋለሁ እኔ ትኬቴን ከዛን እኛ አልተገናኘንም ጭራሽ ከሁለቱ ጋር ከአዶናይም ጋር ከጃኒም ጋር አልተገናኘንም። እኛ ካሜራ የሚባል ነገር አልያዝንም። ካሜራ የሚባልም ነገር አልነበረም እዛ ጋር ጭራሽ እኔ የነበርኩበት ቦታ ማለት ነው። እኔና ኤልሻዳይ አልያዝንም። ፐርሰናል ስለሌላ አይመለከትም። ግን እዛ ጋር ማን እንደነበረ ሰው ራሱ ያውቀዋል። የነበሩት ሰዎች ብዙ ናቸው። ጃፒ ነው ናፒ አለ የሆነ ልጅ አለ። ከዛም ስሙን ስለማላውቀው ነው የሆነ ልጅ አለ። የካሜራማኑ አለ ብያለሁ። ጊፍታሩ አለ ብያለሁ። ከዛን የሆነች ሴት አለ። ከዛ ሁሉ እኛ እንዴት ነው ልንታይ የምንችለው? በምን መሰለች እንደዛ ሊሉት የቻሉት? እኔም ደግሞ እንዳጣራው ምንድነው ያሉት ቅርበታችሁ ከሊያሾ ጋር በጣም እንደዚህ ቪዲዮ ላይ በብዛት ስለምትታዩ ሚስጥር ብታወሩ አንዳንድ መረጃዎች የምትሰጡ ምናምን ተብሎ ነው ያለው። ጓደኝነታችሁ አንቺና ኤልሹ ባለሽ ደረጃ ነው ከሊያ ጋር ያለው ወይስ የአይነት ቅርበት ወይም ደግሞ እንደዛ በስልክ እያወራችሁ ኢንፎርሜሽን የሚወራ አይነት ነገር ነው? ሊያ ያለችውን ሪካርድ ሰምተህ ከሆነ ሊያ ምንድን ነው ያለችው? ኤልሻዳይ እና ኪዱ ተው እያሉ ነበረ ነው ያለችው። ከዛን እኛ ጋር ዞሮ ሳይኮሎጂ ነው ምናምን የምትባለው ሴትዮ ወታ እሷ ነች የተሳደበችው። እኔ ለእሷ አልመልስም። ኩዊን ሊያን ስለማከብራት ስንትን ስለምላት ብቻ ነው ለኩዊን ሊያ እንትን የምለው። ኩዊን ሊያ ምን አለች? ጃኒ እንደምታገባ ታውቃለች፣ ዱባይ ፕሮፖዝ እንደሚደረግላት ታውቃለች ምናምን አለች። እኔ ያኔ እሱን ስለምታውቅ አበባውን ሰጠቻት። ኤልሻዳይ ለማግባት እየተዘጋጀች ለምን ለኤልሻዳይ ሳሰጣት ለጃኒ ሰጠቻ ስትል ኤልሻዳይ ልታገቢ ነው እንዴ ብዬ ኤልሻዳይ ዛሬ ነው የጠየኳት። ለእኔ ሳላቅ ልታገቢ ነው ስላት ምንድን ነው ስትለኝ አሰማዋት። ኤልሻዳይ እያለች ለምን ለጃኒ ተሰጠ? እኔ ለጃኒ እንደውም ታስቦበት አይደለም እኮ ጃኒ እየጨፈረች ሳያት ከፊቷ አበባው ነበር የተቀመጠው ማለት ነው። ከዛን ጠርቼ ነው የሰጠዋት ለጃኒ እንጂ እኔ ጃኒን ኤክስት ታግባ ፕሮፖዝ ያርጋት አያርጋት ምንም አውቀው ነገር የለም። ዱባይ ይሂዱ ምን ይሁዱ እንደዚህ አይነት ነገር ልንወራ አንችልም ከጃኒ ጋር አልወራንም እንጂ እዛን እሱን ለማብራራት ነው የመጣሁት። በጣም አሪፍ። እኔ አሁን ሊያ ትግባ የምትሉ ከሊያሾ ጋር እኔ ፔጅ ላይ አንገባባ፣ በግልጽ አድርጌ እናገራለሁ። አንገባባ። የራሴ የሆነ ምክንያት አለኝ። እኔ ፔጅ ላይ ከሊያ ጋር የምናወራው ነገር የለም። በፔጇ እሷ የፈለገችውን ማብራራት ትችላለች። ኢንፎርሜሽን ማን እንደሰጣት ምናምን ራሷ እንደፈለገች ማብራራት ትችላለች። እኔ የምጠይቅሽ ምንድን ነው፣ ስለዚህ በፍጹም እዛ ቦታ ላይ አንቺ ለሊያ የሰጠሽው ምንም አይነት ኢንፎርሜሽን የለም? ምንም አይነት ኢንፎርሜሽን የለም።
ሊያ እኮ በሰጣት እኮ ኪዲ ሰጠችኝ ብላ ትናገራለች አይደለም? እና ደግሞ ስለ ጃኒ ለምንድን ነው ይሄኛውን ኢንፎርሜሽን ከጃኒ ጋር ብዙ ነገር አድርገን የለ እንዴ? ከ4 ወር በፊት ተገናኝተን የለ እንዴ? ከጃኒ ጋር ምንድን ነው ይሄን ለይቼ እንትን የምላት የምሰጥባት ምናምን ምን አገናኘው? ሰምች የራቁት ፎቶ የጃኒ የራቁት ፎቶ ምን ሊሰራልኝ ነው የሚይዘው? እሱ ነው ግራ የገባኝ እኮ። ለአንቺ ማነውስ የሚልክልሽ? ለልሹ ማነው የሚልክላት? የራቁት ቦታ ይህ ውስጥ እንደዚህ እየተደረገ የሚባልበት ለምንድን ነው? የእነሱስ መጣላት ለእናንተ የሚጠቅመው ምንድን ነው? እስኪ አሁን እኮ የሆነ ቤኔፊት ቢኖረውና እናንተ የምትጠቀሙበት በዛ ጉዳይ ላይ ቢኖር ለምን ዞሮ ይሄ ጸብ የጆን ዳንኤልና የጃኒ ነው አይደለ? ለምንድን ነው ዞሮ እኛ ይሆን ነው ርዕስ ቪዲዮ ነው። እነሱ እንደሚሉት ከሆነ አለቀ፣ የጃኒና የጆን ዳንኤል አለቀ፣ ጉዳዩ አለቀ። ስለዚህ ቅመም ያስፈልገዋል። ሰው ምን ያደርጋል? አንዳንዱ ያው ሶሻል ሚዲያ አይደለ ምግቡ ሁሉ። ስለዚህ ምንድን ነው እያደረገ ያለው? ቆይ እስቲ ለዚህ ነገር ደግሞ እስቲ የጎንደሩን ጉዳይ ፈታፈታ እናርገውና እኛ በሚመስለን ወስደን ከሊያሾ ጋር ወዳጅነት ያላቸው ማናቸው፣ እዛ ቦታ ላይ የነበሩት ሰዎች ማናቸው በሚለው ሶሉሽን አድርገው የመሰላቸውን ብዙዎቹ ሌላ ሰው አብሮ ያለ አልመሰላቸው። የመሰላቸው ማን ነው እያሉ ያሉት ካየሽ የነበሩት እዛ ቦታ ላይ ኪዱና ኤልሹ ናቸው። ስለዚህ ሊሰጡ የሚችሉት እነሱ ናቸው። አሁን ደግሞ እዛ ቦታ ላይ የነበሩት ጆሲ ራሱ በነገራችን ላይ የሚለው ወይም ደግሞ የመጣው ባይዘዊ። ስለዚህ ሌሎችም የአዶናይ ካሜራማን ጃኒ ወንዱ ነው የሚባለው፣ ጃኒ ሴቷ ስላለች ሌሎችም ተጨምረው አሉ እዛ ቦታ ላይ። ስለዚህ ያንን መናገር አልፈለጉም። ደዋን የሚባል ጊፍተር ነበረ። ደዋን የሚባል ጊፍተርም እዛ ቦታ ላይ ነበረ። ኦኬ። ስለዚህ ዘዋን የሚባል ጊፍተርም ሌሎችም ሰዎች ብቻ እንደነበሩ፣ እንዲያውም እናንተ ፕሮቴክት ለማድረግ ምንድን ነው ያላችሁት? ኤልሹ ያለችው ምንድን ነው? እንዳይቀረጽ ይሄ ነገር እንዳትቀርጹ አደራ፣ ይቀርጿቸዋል ምናምን በላ ያለችበት ሪዙኑ ምንድን ነው? ሰው ለእንደዚህ አይነት ድራማ እንዳይጠቀመው ነበረ። ያቺን ቃል ወስደው ነው እንግዲህ ኩዊን ሊያም ቪዲዮ አለኝ ብላለች አይደለ? እኔ ይሄ ቪዲዮ ለገለልተኛ አካል ይላክ፣ በቃ ለዚህ ለፈለገችው ትላክ። አዎ እሷ ለምታምነው ሰው ትላከው። ከዛን ያ ቪዲዮ ይታይ። ቪዲዮ አለኝ ያ ቪዲዮ ማሳየት ትችላለች ነው የምልህ። ታምጣ፣ ከኔ ጋር ምንም ችግር የለም በዚህ ጉዳይ። ለምን በቤተሰብ ደረጃ አጸያፊ ነገር ብላ ስለማታውቅ እኔ ችግር የለም። እኔ ለዛ ነው ለኩዊሊያ እንትን እያልኩኝ ያለሁት እንጂ ለሄለን ለምትባለው አይደለም እያስረዱ ያለሁት። ባይዘው ኦኬ፣ ለኩዊሊያ ሄለን ጦሽ ናት፣ ችግር የለውም። የሷ ወደ ኤልሹ ልንረማመር ኤልሽነት አንቺ አጋቢ ነሽ እንጂ አግቢ አይደለሽም። እኔም አላወቅኩም ኤልሹ እንደምታገባ። ሀዘን ላይ ነኝ፣ ሀዘን ላይ ነኝ። እስቲ ያለውን ነገር ኤልሹ በመጀመሪያ አክብረሽኝ ስለመጣ፣ ሁሌም አክባሪ ነሽ፣ ሁለታችሁ አክብረሽኝ ስለመጣች ታንኪዩ። ይሄ ሁላ የሚወራው እኔ እንደሚመስለኝ ፐርሰናሊ የእኔ አስተያየት ነው። ጢንጥዬ ቢዝነስ ጀምራለች ኤልሹ፣ አንቺ የፀጉሯ ተጀምራለች። ሌላ ምንም አጀንዳ የለም። ይቺን ነገር ምን ለማድረግ ነው? ይቺን ስራ ተባለች እና ይቺም እንጀራውና ሚጥሚጣ በዛባት ነው ጭቦቴው እንጂ የነሱ ሪሌሽንሽፕ እንዳልሆነ እየታወቀ የነሱ ጉዳይ እንዳልሆነ እየታወቀ እነሱ ላይ ነገሩን አምጥቶ ማብኳካቱ ጆን ዳንኤልም ይናገረው ነበረ። ኤልሹ ናት ወይም ደግሞ ኪዱ ናት ብሎ መናገር ከብዶት አይደለም። ያምጣና ይናገር። እሱም ጃኒ መታ ትናገር። ምንም የሚከብድ ነገር የለም። ግን በእነሱ ላይ እንደዚህ ድራማ መሰራቱ በጣም ይከፋል። እስቲ አንቺን ጥያቄ ተመሳሳይ ጥያቄ ነው፣ ሰምተሻል? እሱን ነገር እንትን እንድትይ ነው ዮኒ። እሷ ከተናገረችው የተለየ የምናገረው ነገር የለም። በቃ የተፈጠረው ነገር እሷ እንዳለችው ነው። ጎንደር ላይ ቅድምም አብረን አውርተንካል። እዚህ ነበረች ጃኒ ከኛ ጋር። ለእሷም ያልናት ምንድን ነው፣ እኔ ጃኒን ዛሬ አይደለም ማቃት፣ እኔ አንቺን በቃ እዚህ ጋር እንደሚወዱሽ ሰዎች እንደ ሴሌብሪቲ አይደለም ማይሽ ነው ያልኳት። ማለት አሁን እሷ እንዲያደረገች ምናምን ብዬ የምቀርጻት ሰው አይደለችም። እኔ እንደ ጓደኛ ነው ማይሽ። ምንም የቀረጽኳትም ነገር የለም። አንድ ግን በቃ በፈለግከው ነገር ወይም ቪዲዮን ብትሰራልን ደስ የሚለኝ ተቀረጸ የሚባለው ቪዲዮ ቢመጣ በጣም ደስ የሚለኝ ነገር። ኩዊሊያ አለኝ ብላለች መሰለኝ። በቃ ኩዊሊያ እባክሽን
አለኝ ያልሽው ቪዲዮ እኛ ቀርጸን የላክነውን ቪዲዮ እባክሽ ይዘሽ ውጪ። ከይቅርታ ጋር በጣም በአክብሮት ነው የምጠይቅሽ። በቃ ወይ ለምታምኙ ሰው እዚህ ቲክቶክ ላይ አምነዋለሁ ለምትዩ ሰው ላኪው እና እሱ መጥቶ እነሱ የቀረጹን ቪዲዮ አይቻለው ይበል እና እኛ አልቀረጽናትም። እነሱ ተጣሉ ተታረቁ። እኔ ምንም እንትን ምንም ሰው አይደለሁም፣ የማንም ደጋፊም አይደለሁም። እዚህ ጋር እኔ እንደተናገርኩት ገለልተኛ አካል ነኝ። እኔ ጆን ዳንኤልም ጓደኛዬ ነው፣ ጃኒም ጓደኛዬ ናት። በመሀላቸው ገብቼ አንተ እንዲህ ነህ አንቺ እንዲህ ነሽ ማለት አልችልም። በቃ የተፈጠረባቸው ነገር እንደ ሰው አሳዝኖኛል። ሲጠይቁኝም አስተያየት አልሰጠውም። ራሳቸው መጥተው ያብራራሉ እና እኛ አልቀረጽናትም። ቀደም አብረን ነበር አይደል እያወራን የነበረው። ለእሷም ስለነግራት ነበር አልን አልቀረጽናትም። እኛ የቀረጽናት ቪዲዮ የለም። አብራቸው ነበረች። በነገራችን ላይ እግዚአብሔር ምስክሬ አብራቸው እያወራች ምንም ጸብ እንደሌለ ፍቅር እንደሆኑ ከነሱ ጋር የሚያገናኘው አንዳች ነገር እንደሌለ ጃኒ ራሱ ተናግራለች። እንግዲህ ከባለቤቱ ያወቀ ቡዳ ነው። ጃኒ ራሷ ያንን ያለችው ከየት ፈጥረው እንደሚያወሩ ነው ግራ የገባኝ። ቤቱም ቢራቢሮ በቢራቢሮ አድርጉልኝ ቤተሰብ አደራ። ቀጥሉ እና በቃ ከኛ ጋር የሚያገናኘው ነገር የለም። ኢቭን አሁን ይሄ ወሬ ከሊያ የመጣው አይደለ? ሊያ ራሱ እነሱ ላኩልኝ ብላ ስማችን አልጠራችም፣ እነሱ ላኩልኝም አላለችም። ይሄም ባላለችበት ሁኔታ የሆነ እንትን ስትኛ ከሊያ ጋር አልተጣላንም፣ ከእሷ ጋርም አልተጣላንም። እና ተጣልተዋል እንዲህ አለች የሆነ ነገር ስትናገር የእኛ ፎቶ እየተለጠፈ ከዛ ደግሞ እሷ የሆነ ነገር ስትል የእኛ ፎቶ እየተለጠፈ ሰው የራሱን መላምት ይሰጣል እንጂ እሷም የኛ እነሱ ናቸው ቀርጸው ይላኩልኝ አላለችም። እኛ በዚህ ደረጃ ጃኒን እንትን የምንል ሰዎች አይደለንም እና እኛ አይደለንም የቀረጽናት። ይሁን የሚል ብዙ ንግግሮች። ስለዚህ አሁን የምታደርጉት ምን መሰላችሁ? ኩንሊያ ተምጣ ፔጁ ከፈለገች ይኸው ቁጭ ብለው እየጠበቁ ነው። መምጣት ትችላለች። ይኸው እናንተ ናችሁ ብላ ትናገር። ላኩላት ኩንሊያ። በጣም እባካችሁ የምታውቋት ሰዎች ሼር አድርጉለት። ዮኒ ከአንተ ጋር ሰላም ናቸው አይደለም? ሰላም ነን። ከእኔ ጋር ምንም ችግር የለም። ትምጣና በቃ እባክሽ እጅሽ ላይ ያለውን ቪዲዮ እነሱ ቀርጸው ላኩ የተባለውን ቪዲዮ እባክሽ አሳይ። በቃ ሌላ ምንም ይኸው አሉ። ፊት ለፊት መጥተዋል። ዮሐንስ ወጥተን ስለዚህ ኑና አያችሁ፣ ሰው ባወራ መልኩ እውነት እየመሰላችሁ እዛ ጋ ልክ ነው፣ እዛ ጋ ልክ ነው፣ በዚህም ቦታ ልክ ነው፣ እዛም ቦታ ልክ ነው የሚባለው ነገር አስተውሉ። ዝም ብላችሁ አትነዱ። ደግሞ ሰው የመሰለው እኛ ብቻ ፕራይቬት ሩም ውስጥ የነበርን ምናምን ነው። በጣም ብዙ ሰው ነው። አዎ የመሰለው ሲያወሩትም እንደዛ ወይ 13 ሰው ነበረ እንትን ውስጥ ማለት ነው። ስንት ሰው ነበረ? 12 ወይ 13 ሰው ነው። ትሰማላችሁ? እዚህ ጋር ያላችሁ ሰዎች ከ12 በላይ ሰው እዛ ቦታ ላይ አብረው ነበሩ። የእናንተን የለየው ለምን እንደሆነ ገብቷቸዋል አይደለ? እንደዚህ ሊሉ የቻሉት ይኸውልህ ዮኒ፣ አሁን እኮ ከሊያ ጋር ባላችሁ ግንኙነት ሊያ ማለት ነው። አሁን ለምሳሌ ላይክ ስለ አርቲስቶችም ስታወራ ዩቲዩብ ላይ የሆነ ነገር ኢሹ አድርጋ ስታወራ እኛ አይደለም የምንነግራት፣ የራሷ የሆነ የመረጃ ምንጭ አላት። እኛ እየነገርናት አይደለም ይሄ ሁሉ ነገር እንትን የምትለው እና በራሷ እንትን የምትል ሰው ናት። እኛ ነግረንም ደግሞ ሄደሽ አውሪ ስላልናት አታወራም፣ በራሷ ነው የምትመራው። እና እኛ ይሄ ሁሉ ሰው መቼስ አርቲስቶቹን ምን እነሱ እንዲሆኑ እያለ የምንነግራት እኛ አይደለንም። የራሷ የሆኑ የመረጃ እንትኖች አሏት። እኔ አሁን ላይክ አንተን ስላከበርኩት ነው የሆነ የመጣሁት እንጂ ስማችን ባልተጠራበት ሁኔታ እሷ ምንም የእኛን ስም አላነሳችም። እነሱ ላኩልኝ አላለችም። ሰው ነው በቃ ቪዲዮውን እያቀጣጠለ እሷ እንደዚህ ያለች እያለ እንትን ያለው እንጂ እሷ አላለችም። እነሱ ላኩልኝ ምናምን አላለችም። አሁንም አብረን ነበርን ከኔ ጋር ማለት ነው። ከእሷ ጋር አብረን ነበርን፣ ከጃኒ ጋር አብረን፣ ከጆን ዳንኤል ጋር የምንገናኝ ከማንም ጋር እንትን የለብንም። ይሄ የከረረ ነገር የለብንም እና እኔ ማንም ከማንም ሰው ጋር እንዲጣላም አልፈልግም። እነሱን ለማጣላት በእኛ ምክንያትም አይደለም የተጣሉት ዮኒ፣ እኛ በቀረጽነው ቪዲዮ አይደለም እነዚህ ልጆች የተጣሉት። ገባክ? እንደው ቀረጹ ያስመሰሉት እናንተ ፈላጭ ቆራጭ ናችሁና የእነሱ አዛዥ እናንተ ናችሁ። በእኛ ምክንያት አይደለም የተጣሉት። እና እባካችሁ እንደዚህ የምትሉ ሰዎች ማስረጃ ይዛችሁ በማስረጃ እናውራ። ኩንሊያን ደግሞ እባካችሁ በቃ እዚህ ውስጥ 21 ኩንሊያ እባካችሁ በቃ ላይክ ቪዲዮ እስከ መስራት ድረስ የደረሰችው ቪዲዮ ቢኖራት ነው አይደለም መታ እዚህ ጋር እኛ የቀረጽነው ቪዲዮ እባክሽ ከይቅርታ ጋር መተሽ አሳይልን። ይኸው የሚራቅ ምናምን አይደለም።
ውሸት ተይዞ በፊት ለፊት በአደባባይ የሚመጣበት አይደለም። እነሱ ከቀረጹ እነሱ ለሊያ ካቀረቡላት ሊያም ነገ በፔጇ ወጥታ የምትናገረው ነገር ነው። እኔ ጋር እንዳልኳችሁ ስለ አስፈላጊ አይደለም። 10 መታረቅ 10 መጣላት እኔ ሕፃን ልጅ አይደለሁ ውደ ስለዚህ የሚያገናኘን ምንም ነገር የለም። በፔጇ ሄዳ ግን ራሷ ትናገር። ምክንያቱም ተጠያቂ ነው የሚያደርጓት። ማ ኤልሹም ትጠይቃለች፣ ኪዱም ትጠይቃለች። አምጪ ማስረጃኛ ከላክን አምጪ ወልደሽ አምጪ ብለው መጠየቅ ይችላሉ። እና አንዳንዴ ያልሆነ እውነት አስመስሉ ያዘነ አስመስሉ ጨዋ መስለው ስላወሩ እውነት ነው ማለት አይደለም። እና ሊያን አምጧት። ኮይን ሊያ ይኸው ኮይን ሊያ መምጣት ትችያለሽ። አስገባለሁ ካለሽ ገብተሽ ይኸው ነይና እዚሁ መስክሪ። ነይና መስክሪ። ነይና እንደዚህ አድርገሻል የሚባለውን ይኸው። እኔ አበባውን ለጃኒ ቀድሜ የተናገርኩትም ነገር በዛው ኩሊያ ብታብራርልኝ በጣም ነው ደስ የሚለኝ። አንቺ ታቂ ነበር ነው ጨዋታው። እኔ እኮ ሴቶች እንዴት እንደምትሰነጥቁን ጭውት ይሆን አላርፈው። አይ ቲንክ ኤልሻዳይም የመጣላትን ባል ማወቅ ትፈልጋለች። ባሉንም ለእኛም ዘግቢ ነው ኤልሻዳይ ማወቅ እንፈልጋለን። እኔ እንኳን ሰውን ሪከርድ ላረግ ይቅርና ላመንኩት ሰው እንኳን ተናግሬ ሪከርድ የምደረግ ሰው ነኝ። ቱ ቢ ኦነስት ማንም ያውቃል ይሄንን። ለምን በዚህ ደረጃ መሄድ ፈለጉ? ግን በዚህ ርቀት መሄድ የፈለጉበት ሪዝን ምንድን ነው? ምን ተፈጥሮ ነው? እዚህ ድራማ ውስጥ ለምን ይሄ ድራማ ወጥቶ ሁለቱ ርዕስ ትተው እኛ እንዴት እንደሆነን አላውቅም። አለቃ የነሱ ምንም ሊመጣ አልቻለም። ምንም ሊፈጠር አልቻለም እኮ በቃ የእነሱም አለቃ። አዶናይና ጃኒ እንደማይጣሉ አወቁ። ያም የራሱን ላይፍ ጀመረ፣ እነዚህም ጀመሩ። ከዛ አሁን ምን ተፈጠረ ደግሞ? ማን ሊሆን ይችላል የቀረጻቸው ጎንደር ላይ ማን ሊሆን ይችላል ተብሎ ነው እንግዲህ የመጣው። ያ ቪዲዮ እውነት ካለ ነው ያ ጥያቄ ሊመጣ ይችላል። መጀመሪያ ቪዲዮ ታይቶ ነው። ስለዚህ ቪዲዮ የሆነ ሰው በድብቅ የቀረጸው አለ ማለት ነው። ስለዚህ ያ ቪዲዮ ይውጣ፣ ከዛም ማንነቱ ይታወቃል እኮ በቃ። ይሄ እኮ ቀላል ነው እኮ። አሁን የጃኒ ፋኖች ከሚረበሹ ግራ ከሚጋቡ ቪዲዮን ይዩና ከዛን ማንም ሰው ይፍረድ። እኛ እኮ በሙሉ ልባችን መተን ቪዲዮ ይውጣ እያልን ነው አይደለ? እኛ ነን እኮ ጥፋት የተባለ። ለምንድን ነው ያስፈራቸው? ያወሩት ሰዎች ለምንድን ነው የማይመጡት? እንደ አይነት ሰው ሌላ ከልን ለእኔና ለሊያ ብላለች አይደለ? እንደውም ሊያን ስጠይቃት ማን ስማችሁን አነሳ ነው ያለችን እኮ እኛ። ሊያ ማን ስማችሁን መች ስማችሁን አነሳው? ላኩልኝ ብያለሁ ነው ያለችው። ግን ኩዊን ሊያ ግን ልከውልኛል አንድ አይነት ሰዎች እነሱ እንደሆኑ ብላለች። ያ ሰው ይውጣ። እኛ ኩዊን ሊያን አምጡ። ይኸው ቤተሰብ ኩዊን ሊያ አውርታለች ተብላለ። ነጭ ቅማል ፈላጊም የላትም እሷ። ተው እሷ ነጥፋለች። ስለዚህ የሚፈልግም የለም ከእሷ መስማት የሚፈልግ እብድ ናት እሷ። ሁሉንም መናከስ ነው ስራዋና የእሷ ነጭ ቅማልን ተዋት፣ እዛው ቀምላ ትቅር። ግን እኔ የምለው ኩዊን ሊያ ስለምታከብሯት ሁለታችሁ ለዛ ስል ነው እንግዲህ ኩዊን ሊያን መጣችሁ እንድትናገር ማድረጉ መልካም። ሌላው ምንድን ነው መሰለኝ እኔ የምጠይቀው እናንተ የምትጠቀሙት ምንድን ነው? በእነሱ ጸብ፣ በእነሱ ላይ ድራማ በመፍጠር ጥቅማችሁን ንገሩኝ እስቲ። ምንድን ነው የምትጠቀሚው? ኪዱ ጥቅሙ ምንድን ነው? እኔም የኔ ጥያቄ ድራማ መፈጠሩ ላይ የሚያስደስትሽ በነፊት የምታገኙ ምንድን ነው እኮ? የኔ ጥያቄ ጃኒና አዶናይ እንዲሆኑ ከኔ በላይ የሚመኝ የለም። ቱ ቢ ኦነስት ማለት ነው። ጆን ዳንኤል እና ጃኒ ተደባደቡ፣ ምንድን ነው ለእኔ ጥቅሙ? ምን አገኛለሁ? ምን አገባኝ? ጆን ዳንኤል እና ጃኒ ቢደባደቡ ከዛም በኋላ ኪዲ ምንድን ነው እሸለማለሁ? አልሸለምም። አያገባኝም እኮ ሁለቱ ናቸው። እሱን ሆነ ግራ የገባኝ እኮ የእነሱ መጣላት ለኤልሹና ለኪዱ የሚጠቅመው ኢቭን ለእኛ የሚጠቅመው ምንድን ነው? ከዚህ በፊት ህይወታችን ውስጥ የነበሩ ሰዎች ቢሆኑ ኦኬ እሺ ሊያያይዘን ይችላል። ከዚህ በፊት ህይወታችን ውስጥ የነበሩ ሰዎች አይደሉም። የሆነ እንደዚህ ተሳስረን ልንኖር የምንችል ሰዎችም አይደለንም። እውነት ለመነጋገር ከሆነ ደስታቸው ያስደስተናል፣ ደስታችን ያስደስታቸዋል። አለቀ። እዚህ ጋር ነው የሚያበቃው የኛና የነሱ ነገር እንጂ አዶናይ እና እንትና ተጣልተው እኔ ቀርጫቸው ለእንትና ሳይቼ ምን አገባኝ? እኔ
ለነዚህ ፋኖቻቸው ናቸው እንጂ እንደ ሴሌብሪቲ የሚያዩቸው። እኔ ማያቸው ጃኒን ሶሻል ሚዲያ ላይ እንዳወቅኳት አንድ ጥሩ ሴት ነው እኔ ጃኒን ማያት እንጂ ጃኒን እንትናለች ብዬ ልቀርጻት የምችል ሰው አይደለችም። እንደ ሶሻል ሚዲያ ላይ እንደተዋወቅኳት ሰው ግን በጣም ማከብራት ልጅ ናት። ገባ ይሁን አዶናይንም እንደዛው። እንዲያውም ከእናንተ እኮ እኔ ጃኒን ልሻት አለው አንዴ ቀልቧን ገፍፌው ነበር እውነት ለመናገር ይፈን ብትል ማለት ነው ዮኒ እኔና ኤልሻዳይ እንዲህ ቁጭ ብለን በስነስርዓት የምንቀጣጣ ሰዎች ላይቭ እንኳን በስነስርዓት እየገባን ያልሆንን ሰዎች ነው። ጃኒ በአንበሳ ዩኒቨርስ ወርዶላት ቀንታ ነው እንኳን እንዳለባል ቁጭ ብዬ ጌም እንኳን በስነስርዓት ማልጭ ጀርመን ካልሆነ በቀር ማልጫወት ልጅ ነኝ አይደል? ለዚህ በምን በጊፍት ልቀና አልችልም። እኔ በህይወቴ በጊፍት እንኳን ቀንቼ አላውቅም። ሰው እንዲሰጠው ነው እንጂ ላረግ የምችለው ሌላ ምን አለ እስቲ? ግን እንዴት አድርገው አንዳንዴ ሴቶች ጠፈፍ ሲሉ ለካ ይደብራል። ሶሻል ሚዲያ ላይ ጠፈፍ ያላችሁ ትንሽ እረፍት አድርጉ። እውነቴን ነው የምልህ። ሰው ለማባላት ሳይሆን ሰውን ለማፋቀር ብትሰሩ መልካም ነው። አስመስላችሁ የምትናገሩ የምንመኘው ነገር በቃ እሱ ቲክታኪንግ ተብሎ እሷ ኩዊን ተብላ በቃ ሁሌም እንደዛ ነው የምመኝላት። በቃ ቲክታክ የእሷ ነው። በጣም መስራት የምትችል ልጅ ናት። በጣም ጎበዝ ልጅ ናት። ቲክቶክ ያመነባት ልጅ ናት እና ሁሌ እንኳን ለእሷ እንኳን የምላት እኮ ላይክ የቲክታክ ኩዊን እንደሆነች ነገር ነው። ሁሌ ለእሷ የምላት የቲክታክ ኩዊን አንቺ ነች ነው የምላት እንጂ ሌላ ምንም እንትን ልል አልችልም ጋይስ። ይኸው ኩዊን ነይና ይኸው ተናገሪ ቪዲዮ። እኔ እግዚአብሔር ምስክሬ ልጆቼ እንደዛ አይነት ቪዲዮ እኔ አላቅምም። የደረሰኝ ነገርም የለም ምንም ነገር የለም። በነገራችን ላይ ጠላት ቢሆኑ ኖሮ አዎ ይባላል። ከጆን ዳንኤልም ጋር ከአዶናይም ጋር ከጃኒም ጋር ጸበኛ ቢሆኑና ለጸብሽ የሚቀረጽ ቢሆን ጠላትሽን አዎ ተብሎ ይኸው ቀርጬዋለሁ ምን አባሽ ታመጫለሽ ይባላል ብትሉ ራሱ ማን ነው የሚጠይቃችሁ? እስቲ ንገርኝ። እስቲ ማን ነው የሚጠይቅሽ? ማን አባቱ ሊከለክልሽ? አዎ ያስጠሉኛል ሪከርድ አድርጌ ለሊያ ልክ ያለው ብትሉ ማን ይጠይቃችኋል? ማን ምን ያመጣል? አዎ እኮ ማንም እኮ ያመጣል። ኤልሻዳይ አሁን ለምሳሌ ላይክ የሚያከብሯት ያለችኝ እንደዛ ነው። የሚያከብሩን ሰዎች አሉ። ለሚያከብሩን ሰዎች ክሊር እናደርጋለን። ከጃኒ ፋኖች የሚያከብሩን ሰዎች አሉ። የምንቀራረባቸው ሰዎች አሉ። ኢቨን ይሄ እንኳን ነገሩ እንትን ብሎ እንኳን መጥተው የጻፉልኝ ሰዎች አሉ። ሳይሰሙ ያልፈረዱ ሰዎች አሉ። ጃኒ እንኳን ዩዶ ሀፍቱ ማስረዳት እውነት ካለሽ ማስረዳት አይጠበቅብሽም ብላኝ ነበር፣ ግን ማስረዳት ስላለብኝ ነው። እውነት ካለሽማ ፊት ለፊት መጋፈጥ ነው። ገባሽ? አሁን ያደርጋችሁት እናንተ እውነት ስላለ ፊት ለፊት ትመጫለሽ። እውነት ከሌለማ ትደበቂያለሽ እኮ ድራሽሽ ይጠፋል። ስለዚህ ያወራችሁ ነው። አሁን ችግሩ ምን መሰለሽ? ሌላው መረጃ ስለደረሳት ሊያ ሾው ሌላ መረጃ ደርሷታል። ከጆን ዳንኤል ደርሷታል። ቃል በቃል ኩዊን ሊያ ነው የተናገረችው። ከጆን ዳንኤል ሙሉ መረጃ ደርሷታል። ስለዚህ የመጀመሪያውን ድምፅ የሚለውን ድምፅ ራሱ ለጆከር ጆን ዳንኤል ልከውለት ከተነጋገሩ በኋላ ነው የገባው በግልጽ ማለት ነው። ስለዚህ እቺም አሁን እርግጠኛ የሆነችበትና የምታወራው ሊያሾ እንደምትለው ምንም ነገር እናንተ ስም አልጠራው ምን አገባችሁ? ስማችሁ ባልተጠራ ነው። ሌሎች ሰዎች እያሉ ያሉት ደግሞ ምን መሰለሽ? ከእሷ ጋር አብራችሁ ታይታችኋል ብዙ ጊዜ ስለታያችሁ እዚህ ቦታ ላይ ስማችንን አልጠራችም። ሊያ ስማችንን ግን የጠራው ሰው ግን አለ እዚህ ጋር ትክክል። ለዛ ሰው ነው እኛ ክሊር እንጂ እኮ ሊያ እኮ ይሄን የተናገረችው እኮ ከ2 ቀን ከ3 ቀን በፊት ነው አይደለ? ዩቲዩብ ላይ ያኔ እኮ እንደዚህ አልተ ዛሬ ኩዊን ሊያ ቪዲዮ ስትሰራብን ነው የተናፈሰው ቪዲዮ። ትክክል። ለዛ ነው ትክክል። ስለዚህ ኩዊን ሊያ በፔጅሽም ቢሆን የተላከልሽ ነገር ካለ ምላሽ ተናገሪ። መዋሸቱ ምንም አያደርግም እና ከሰራችሁ ቪዲዮ አንጻር ሌሎቻችሁ በደንብ ካልሰማችሁት አንዴ በትልቅ ሆኜ ላሰማችሁ። ኩዊን ሊያ በሰራችሁ ነው እነ ኤልሹም ኪዱም የመጡት። ምን ብላ ሰራች? ይሄ ነው ቪዲዮ። ትንሽ ቀስ አርጋም ስለተናገረች እውነት በሚመስል መልኩ ቀስ ብላ ስለተናገረች በትዕግስት ብትሰሙልኝ ደስ ይለኛል። ታፕታፕ ኮፒ ሊንክ አድርጉ። በጣም ይደብራል። ሰው ላይ እንደዚህ ሲሰራ አልወድም። ካለ ፊት ለፊት መጥቶ መናገር ወይም በፔጅ ይሄኔ ላቀው ብሎ መናገር።
እንቅልፍ ሊወስዳችሁ ነው። ይቅርታ ቤተሰብ እና እንደዚህ አውርታ አታውቅም። ግን አንዳንዶቹ ሴራ ሲያሴሩ እንደዚህ አይነት ወሬ ነው ያላቸው። ሴራ ሲሆን አሁን በመጀመሪያ ኤልሹ ቀለበት በቅርባል መልሽ። ምን አባሽ መልሽ። እንግዲህ ጠይቃታለሁ ብዬ እኮ ነው ካገኘች። የምናውቀው ነገር አለ ኪዱ የምታውቂው ነገር አለ። እኔ ከእውነት የምታስመጻጽ ብሎ እንዴት ለእሷ ሳልሰጥ ብዬ ነበር። ዛሬ እንዴ ልታገቢ ነው እንዴ? እኔ አላውቅም ቤልሻዳ ያልኳት እኮ የምን ጋብቻ አለችኝ። ስለዚህ አንደኛው ውሸት እዚህ ጋር ይጀምራል ማለት ነው። ፈጥራ እና ደግሞ አንድ እዚህ ቦይ እንትኑ ላይ ምን እንዳለች ሰምተህ ከሆነ ሂዱ አንቺን ቢሆን ቀለበት አስረሻል፣ አበባውን ሰጠሻት ምናምን፣ ከዛ ጎንደር ሄዳችኋለች። እኔ ቀለበት ሳራ አትገቢም እዚህ ፕሊዝ፣ ለመታወቅ ነው። አትገቢም ሳራ፣ እንደው በፈጣሪ እኔ ቀለበት ሳራ ኢታሊ አትገቢም። አስሬ ሪኩዌስት አታርጊ። እዛ ሄደሽ ምን ስታደርጊ እንደነበረ አይቼሻለሁ። አታስመስይ። በሰው መሀል ሁልጊዜ ካልገባውና ካልፈተፈትኩት ያለሽ እኔ ግራ ነው የገባኝ። ምንድን ነው ፍላጎትሽ? የነካሽ የለ ምን ያለሽ የለ። ሰዎቹ የተጠሩት እዚህ ውስጥ ስማቸው የተጠራ ነው። ስምሽ አልተጠራ። ምንድን ነው የምትፈልጊው? በየጊዜው ሰው ጋር እየገባሽ የምትጨቃጨቂው ነገር ሊገባኝ አልቻለም። ምንድን ነው አላማሽ? ሁልጊዜ ሰው ቤት ገብተሽ በእንደዚህ አይነት ነገር መጣላት አለብሽ እንዴ? ለምን ዝም አትይ? በጌታ ስም በእውነት በጣም ያስጠላል። እኔ ሁልጊዜ በሆነ ጉዳይ ላይ ትገባና ትፈተፍታለች። ትገባና ማንም እኮ አልደረሰባትም። መታው ከሆነ አሳውቁኝ በይና አሳውቀሽ። ዳረ ይደብራል። በፈጣሪ በየጊዜው እሺ ቀጥይ። የሆነ ቪዲዮ ላይ አሁን ይሄ ኪዱን ቢሆን ቀለበት አስረሻል ምናምን ካለች በኋላ ለደስታሽ ቀን ጃኒ መታ ነበር። ከዛ ጎንደር ሄዳችኋለችን። ቀለበቱ በቅርብ ቀን ነው። ጎንደሩ የነበረው ከኦልሞስት ወር ማለት ከ3 ሳምንት በፊት ነው ጎንደር ሄደን የነበረው አይደለም። እስቲ ስለዚህ ወደዚህ የተገለበጠ ነገር አለ በይኛ። አዎ እኔ ከጎንደሩ በኋላ ከ2 ሳምንት ከ3 ሳምንት በኋላ ነው ቀለበት ያሰርኩት እንጂ ቀለበት አስሬ አይደለም ጎንደር የሄድኩት። እሱ ቪዲዮ አሁን መስማት ትችላለህ። እዚህ ቪዲዮ ላይ አለ። እንደዛ ብላ ነው እንትን ያለችው ማለት ያንን አውቄ ቀለበት እንደሚያስርላት ከዛን አበባውን ሰጥቼ ልክ ጎንደር እንደሄድን አይነት ነገር ነው እዚህ የተወራው። ሚስ አንደርስታንዲንግ የሆነው አገለባብጠው ይሁን አይሁን አላቅም፣ ተገለባብጡባት ይሁን አላቅም። ግን እኔ ያሰርኩት ቀለበት ከጎንደሩ በኋላ ከ3 ሳምንት በኋላ ምናምን ነው። አሁን ሊያ ምን እያለች ነው? ፎሎወር ለመሰብሰብ እስከ ዛሬ 4 ዓመት ያልሰበሰብሽው ፎሎወር አሁን መቼ ይመጣልሻል? ሊያ ፎሎወር ልትሰበስቢባቸው ለዛ ነበር እንደ የፈለግሻቸው? እኔ ጓደኞቼ ስለሆኑ ነው። እኔ ጓደኞቼ ናቸው። ፎሎወር ለመሰብሰብ አይደለም። ኤልሻዳይንም ኪዱንም አውቃቸው። ኤልሹም ኪዱም ቲክታክ ላይ ወዳጅ እንደሆንን ማንም ያውቃል። የአንቺ ግን ወዳጆች አይደሉም። በምንም ያገናኛችሁ ነገር የለም። ስለዚህ ለካ ፎሎወር መሰብሰብ አንቺ ቤት መጥተው ኤክስፕሌን እንዲያደርጉ ነበር። ጭቦቴው ነው እንዴ? ይናፍቅሻል። ከፈለግሽ እውነት አለኝ ካልሽ መረጃ አውጪ። እነሱ የሰጡትን አሁንም የምለው መረጃውን አውጪ። ከበለሽ አየሽ፣ ምክንያት የፈለግሽው እንደዚህ አይነት በጣም የወረደ ነገር ያለው እሱ ነው። ስለዚህ ጆሲ እዛ ቦታ ላይ እንደነበረም ተናግረሻል። ጆሲ መጨረሻ ላይ ነው ዮኒዬ መጨረሻ ላይ። አዎ እና ዶና። ስለዚህ እንደዚህ አይነት ነገሮች ቀረጻዎች አንቺ እንዳልቀረች እኔ ከዛ ጋር ኤልሻሬ ቁጭ ነው ያለችው። ኤልሻሬ አትንቀለቀልም፣ ቁጭ ነው የምትለው አንድ ቦታ ምናምን። እኔ እንደውም ከጆሲ ጋር ጆሲ ሲመጣ እዛ ጋር ማውቀው ጆሲን ነው። ከጆሲ ጋር ነበር ኦልሞስት የነበር ነው አንድ ላይ መኪና ምስቱ ምናምን ስለማናቅ እዛ ጋ የነበሩትን ሰዎች በአብዛኛው መኪናም እንደነግርልኝ ምናምን እሱን ነበር ስጠይቀው የነበረው እንጂ ጆሲ እዛ ውስጥ ምን ይፈጠር ምንም አያውቅም። ቦሌ ጋ ነው እውነት ያለው ምናምን እያላችሁ ትጽፋላችሁ። ቦሌ እንደ አንድ ሪከርደር የሚሰማውን ነገር ይገልጻል። ቦሌ ገብቶ ስለማያወራ ነው። እንደ አንድ የሚሰማውን ነገር ሁሌ ፖስቶቹን ገብተህ ማየት ትችላለህ። አሁን ስለ ጃኒ የሚጽፋቸው ፖስት የለውም በነገራችን ላይ በጣም ወንድለት ባህሪው እሱ ጽድት ያለ ሪከርድ ነው። በነገራችን ላይ ከሱ ላይ ተማሩ።
ከሱ ላይ ብትማሩ በጣም ደስ ይለኛል። ሁሌ የራሱን ሀሳብ ነው የሚጽፈው። ለምሳሌ አሁን ቢራቢሮ ይህን ችግር ከምናስተውል አካውንቷ ላይ ትኩረት እናድርግ ብሎ እንደ መጽሐፍ ማለት ነው። ገባ? እንደዚህ እያለ ይጽፋል። ብዙ አይነት በቃ ጃኒን የተመለከተ ነገር በራሱ አስተሳሰብ ሁሌ ይጽፋል። ጃኒን የተመለከተ ይሁን የሚወዳቸው ሰዎች የተመለከተ ይሁን ይጽፋል ሁሌ። እኔን ስለ ኤልሻዳይ ስለ ማሜ ምናምን ይጽፋል ሁሌ። ገብተህ አይተህ ከሆነ ማለት ነው። እሱ ገብቶ እንደዚህ ድምፁን አሰምቶ ስለማያውቅ ነው እንጂ አሁን ቦሌን ጠይቂው ብትለኝ እኔ የራሴን ገለልተኛ ሀሳብ ነው ሁሌ የምጽፈው፣ ከማንም ጋር አይገናኝም ነው የሚለው። ጸብ ምናምን አይፖስትም፣ ግን ሀሳቡን በአንድ ጽሁፍ ይገልጽልሃል።